እና የኔ ባትን ይቆጨኝ ነበር። ያኔ ጀግና ኮከቤ የምር በጣም ደስ ብሎኛል። ቴንኪዩ በጣም ያው ቤተሰቦችንም እያመሰገንኩ ነበር እና እናቴ ጋር ስመጣ ከ2 ሳምንት ከ2 ሳምንት በኋላ በራሴ ውድ ቤተሰቦች ያው እነ ሀብ ምናምን ይሄን ቪዲዮ ያዩታል እርግጠኛ ነኝ። ከኔ በላይ ደስ ይላቸዋል ብዬ አስባለሁ። ሁሉም ደስ ይሏል ብዬ ጓደኞቼ አልነገርካቸው? ያውቁትም ትንሽ ሰው ነው። ምንም አብሮኛ 1-2-3 ሰው ነበረ። አሰን ነበር፣ ቤኪ ነበረ፣ ሚፍታ ያውቁት። ሚስጥረኛ ናቸው። ምንድነው ሚስጥረኛ? በየትኛው ታይማቸው ተጠንጠን ነው ያደረኩት። ምን ችግር አለው? ስልክ አለ ደውሎ ይገዛሉ። እኔ አልቀየማችሁም፣ ችግር የለውም እኮ ግን ጋቢና ግን እኔ ነው። ብሩኬ መኪና ገዝቶ ሀይሚዬ ሰፕራይዝ አድርጓታል። በጣም ነው ደስ የሚሉ። ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ ማለት ነው። እንግዲህ ዛሬ ሲመጣ የምሬን ነው የምላችሁ፣ በጣም ከምነግራችሁ በላይ ደስታዬ ከምድር እስከ ሰማይ ነው ማለት ነው። የምሬን ነው የምላችሁ። እኔ እንጃ የሰው ደስታ ከምነግራችሁ በላይ ያስደስተኛል። እና ብሩኬ እንግዲህ ያልጠበቅነው ነገር ነው። እንግዲህ የምሬን ነው የምላችሁ ማለት የብዙ ጊዜ ምኞቱ ነው ዛሬ ያሳካ ማለት ነው። በህይወታችን ውስጥ አንድ እርምጃ ስንራመድ ዋጋ አላት የሚባለው እውነት ነው። እና አንዳንድ ጊዜ ለማስራትም ለማልፋትም ለመናደድም ለማገኘትም ለማጣትም ዝግጁ መሆን አለብን። እውነት ስነግራችሁ ማለት ነው። ብሩኬ እንግዲህ ከቡታጅራ ወደ አዲስ አበባ ሲመጣ ሁሉም ነገር ይችላሉ፣ ሁሉም ነገር ይወጣሉ በሚል ሆኖ ከእናቱ ቤት ወጥቶ ወደ አዲስ አበባ ይመጣ ማለት ነው። ከጓደኞቼ ጋር እሰራለሁ፣ ለወጣለሁ፣ ቀየራለሁ በሚለው ነው እንግዲህ ከቤቱ የወጣ ማለት ነው። ነገር ግን እግዚአብሔር ሁሉ ይችል የለም። እውነቴን ነው የምላችሁ፣ እግዚአብሔር ሁሉም በሚችለው ይቻላል። የምሬን ነው የምላችሁ። አንዳንድ ጊዜ ምንም ነገር በህይወታችን ምንም ነገር የምንችለው አይመስለንም እና ሁሉ ይቻላል። የእውነቴን ነው የምላችሁ፣ በፈጣሪ ዘንድ የማይቻለው ነገር የለምና ብሩኬ የኔ አባት ኮንግራ ብያለሁ። እንኳን ደስ አለህ፣ እንኳን ለዚህ ያበቃ። እውነት ነው በ21 ዓመቴ ይሄንን ነገር በማድረጌ በጣም ደስ ብሎኛል። እንግዲህ በህይወታችን በነገራችን ላይ ትልቅ ላይ ለመድረስ እድሜ አይጠይቅም። እውነት ስነግራችሁ ማለት ነው። ብሩኬ እንግዲህ በዚህ ዓመቴ እዚህ ደረጃ ላይ ደርሻለሁ። እኔ እንጃ ማለት ትልቅ ሲሆን ደግሞ የት እንደምደርሱ አስቡ እያለ ነው እንግዲህ። እውነት ነው። ሰው በትንሽነቱ ካለፈለት ነው ወደ ትልቅ የሚሄደው እና እውነት ነው። ማርያምን ማለት ብሩኬ በጣም ይመኘው የነበረ አንደኛ ነገር መኪና ነበር። ወይኔ ሀይሚ ደግሞ አንድ ነገር ተናግራለች ዛሬ። ወይኔ የቤት ክራይ መሮኛል ብላለች። እንግዲህ መኪና ውስጥ ላድረው የቤት ክራይ መሮኛል ብላለች። የኔ እናት እሷም እንግዲህ ሱቅ ከፍታ በቅርቡ ትላላች። የምሬ ነው ብላችሁ እሷም እዚህ ሀሳብ ላይ ነው ያለችው እና እንግዲህ በቅርቡ ቤት እንደሚገዙ እርግጠኛ ነኝ። የእውነት ነው የምላችሁ። በዚህ ደስታችሁ በዚህ ሁሉ ነገራችሁ ማለት የሚያጠግብ እንጀራ ምጣድ ላይ ያስታውቃል እንደሚባለው ማለት ነው። በዚህ እድሜያችሁ በዚህ ጊዜያችሁን እንደዚህ ካሳዩን ማለት ነው ከዚህ የበለጠ ያለ አይደለም። የዛሬ አመት ደግሞ ምን ሊያደርጉ ይችላሉ? የዛሬ 2 አመት ደግሞ ምን ላይ ሊደርሱ ይችላሉ ብለን ማሰብ አይከብድም። እና እግዚአብሔር አምላክ አሁንም ከፍ ያደርጋችሁ። እውነት እኔ እንጃ ለሰው ክብር የሚሰጡ ሰው እግዚአብሔር ደግሞ የባሰ ክብር ይሰጣል የምለው ቀልድ እንዳይመስላችሁ ወይም ውሸት እንዳይመስላችሁ። የምር በህይወታችሁ ውስጥ
ለሰው ክብር ኑሩ፣ ለስራችሁ ክብር ኑሩ። ሁሉ ነገራችን ደግሞ በቃ አለልን ደግ ነገር እንመኘው። የምር ደግ ነገር ስንመኘው ፈጣሪ ያሰብነውና የተመኘው ነገር ሳያደርግልን አይቀርም። በቃ ይቆያል፣ ያድራል፣ በቃ ጊዜ ይፈጃል ቤቢ ምናልባት እንጂ ያ ነገር ሳይሳካልን አይቀርም። እንግዲህ ሀይሚዬ በጣም ከምላችሁ በላይ ደስ ብሎታል። እንግዲህ በጣም ነው ደስ የሚለው ማርያምን ማለት በሰው ደስታ ስንደሰት እግዚአብሔርን የሚወደው በራሳችን ደስታ ብቻ ሳይሆን በሰው ደስታ ስንደሰት ፈጣሪም ይወዳል። እና እንግዲህ ሀይሚዬ እንኳን ደስ አለሽ ማለት ፈልጋለሁ የኔ ውጤት። እግዚአብሔር አምላክ እንኳንም አሳካላችሁ። በእርግጥ አዎ እናንተ በተለይ ማለት ነው ክረምት ላይ እግዚአብሔርን አዲስ አበባ ላይ ታስኪ የሆነ ቦታ ለመሄድ ስትፈልጉ ወረፋ ነው። የሆነ ቦታ ስትሄድ ለመሄድ ስትፈልጉ ወረፋ ነው፣ አይገኝም። ዝናብ ይቀጠቅጣችኋል፣ ብርድ ይመታችኋል። የእውነት ከቤት ማለት ነው አንዳንድ ጊዜ መኪና ያሻላል ያስብለኛል። እኔም ያስብለኛል ነገር እውነት ማለት ብሩኬና ሀይሚ አንዳንድ ሰዎች መጀመሪያ ቤት ነበረ ያላችሁ ኮሜንት ስር አገኝቻለሁ። የብሩኬ ቤት ገብቼ አይደለም የእውነት አይደለም ማለት ይደርሳል። የታስኪ ከፍሎ እዛ የሚሄዱ ብር ማለት ነው የምር ቢያስቀምጡ ማለት ነው አንድ ነገር ደግሞ ያ ብር ያደርጋል ነገ ማለት ነው። ስለዚህ ከኪስ ያወጡ ቤት ይገዛሉ ማለት ከባድ ነው። ግን ይሄ መኪና አሁን እውነት ስነግራችሁ ኪሳችሁ የኪሳችሁ ሙሉ የሆነ ነው የሚሄደው እንጂ ከኪሳችሁ የጎደለ አይሄድም። ለቀለባችሁ ብቻ ለቀለብና ለቤት ክራይ ደግሞ ቀኑ ይደርሳል። እሱና ሀይሚዬ ደግሞ ተነጋግሮ ቤቱም በቅርቡ ሊገዙ ይችላል፣ አይታወቅም። እግዚአብሔር ይፈቅድላቸዋል እርግጠኛ ነኝ። ደግ ነገር ማሳብ በእውነት ትልቅ ነገር ላይ ያደርሰናል እና ኮንግራ ብያለሁ። እንኳን ደስ አላችሁ ሀይሚዬና ብሩኬ፣ እንኳን ደስ አላችሁ። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቪዲዮ ስጀምሩ በላይክ ጀምሩ። ወዳችኋለሁ።